በአንድ በኩል ደግሞ የአማራ ብሔርተኝነት ውስጥ እንትን ብሎ በዛ ዓላማውን ማሳካት የሚፈልግም ይመስላል። ለምሳሌ ዝምታን በተመለከተ ዝም በማለታችን 12 በአንድ ነብር ምናምን ብሎ ያለው ማለት ነው። ነብር ያለው አሁን ይመስለኛል አብይም ማለት ፈልገው ከሆነ አብይ ነብርነት፣ አንበሳነት ለአብይ አይገባውም። ምክንያቱም አንበሳነት፣ ነብርነት ሰላሚን ፊቲን አሰፍነሽ አገር ላይ አገሪን ተስፋ በሚጭር መልኩ ወደ ዲሞክራሲን ለማሻገር ኦኬ እንትን ጦርነት ውስጥ ያሉ ነገሮችን ፖለቲካ ምህዳሩ የተዘጋውን ከፍቶ ኦኬ ዓለም ታዛቢ በሆነችበት መልኩ ማለት ነው ተስፋ የሚጭሩ ነገሮችን ኢትዮጵያን እንደውም ኤርትራን ራሱ ጨምሮ ታላቂቷን ኢትዮጵያ ዲሞክራታይዝድ የሆነን ለአገር ያበረክታል የሚል አይነት ተስፋ የለውም። በየቦታ ጦርነት ነው ያለ። በምን በብልጽግና አስተዳደር ብልሽነት። ለዛ ደግሞ የአንበሳውን ድርሻ የሚወስደው ማለት ነው በጥፋት መንገድ አብይ አህመድ መሆኑ ይታወቃል። ግን ምንድን ነው ቴዲ አብይን ነብር አድርጎ ስሎ አሁን ብዙዎች እንደሚሉ ማለት ነው ያሉ ክልሎች ውስጥ ብሔር ብሔረሰቦችን መላ እንዳለ ሳይለንት ማጆሪቲ የሚባለውን ጨብልቆ እየጎዳ ነው እና ዝምታችን ይብቃ አይነት ነገር ሪቮሉሽነሪ የሚመስልም ነገር አለው። ግን አብይ አህመድ ነብርነት አንበሳነት ሳይሆን የሚሰጠው መሰጠትም ካለበት የጅብነት አንድ ጅብ 12ቱን በግ በሚለው አስተካክሎ ቢኖር ኑሮ ይገዛለት ነበር ለቴዲ እንጂ ነብር ብሎ ያለውም ራሱ ፈሪ መሆኑን እያሽቃበጠ መሆኑን ያሳያል። እና ይሄ ምንድነው ምንም አቅመ ቢስ መሆኑንም እዛ ውስጥ እንትን ያሳያል። ሌላ ቅድም እንዳልኩኝ ቴዲ አፍሮ ፖለቲከኛ አይደለም። ምን እያልኩኝ ነው? ፖለቲከኛ አይደለም ብዬ በምልበት ጊዜ አይደለም ቴዲ አፍሮ ኮንስቲቱዌንሲ የሚባል ነገር አለ ፖለቲካ ውስጥ። አጨብጫቢዎች አሁን ለምሳሌ ባንዲራውን አንሳ በመንበር ሚዲያ ላይ ልሙጡ ባንዲራን ይዞ ምናምን ብዙዎች ትንሽ ወኔ ብለዋቸው አሁን ቫይራል የሆነ ልሙጡ ባንዲራ ትንሽ ሲጨፍር አዋለሁ ሶሻል ሚዲያ ላይ እዛም እዚህም ይዞ ሰው ወጥተዋል ሜዳ ላይ። ከዚህ ያለፈ ነገር መሬት ላይ ጠብ የሚል ነገር የሚመጣ ነገር ያለ አይመስለኝም። ምክንያቱም አይደለም ግለሰብ ቴዲ አፍሮ ፖለቲከኛ እንደ ጃዋር አይነቱ ራሱ አድርጎ በፖለቲካው ተሳትፎ ማለት ነው አድርጎ ያሳየውን የቅርብ ጊዜ የፖለቲካው ታሪክ የፖለቲካ ተሳትፎ ታሪክ ዛሬ ላይ ምንም ማድረግ ያልቻለበት ሁኔታ ላይ ሆኖ ከዛም አገር ራሱ መኖር አቅቶት ነው ውጭ ሀገር ወጥተው ያለ ጃዋር መሐመድ ራሱ ማለት ነው ፖለቲከኛው ራሱ ማለት ነው ሚና ተጽዕኖ ፈጣሪው ማለት ነው። እንደ ግለሰብ ጃዋሪንም ታዩ ፕሮፌሰር መረራ ጉዲና መውሰድ ትችላለሽ፣ ጃል ዳውድ ኢብሳን መውሰድ ትችላለሽ። ፖለቲካ ፓርቲ መሪ ሆኖ ራሱ በሰላማዊ መልክ ያሁን በምርጫ ቦርድ ተመዝግቦም በምርጫ አሁን ምርጫ ላይ በሚባለው አይነቶች ነገር አባል ኖሯቸው በየቦታው የፖለቲካ ኦፊስ ከፍተው በዛም መልክ ራሱ ብልጽግና መቀየር እሱንም ተዩ አንድና አንድ ከብልጽግና ጋር ለውጥ ይፈልጋል ቴዲ ሊሆን ይችላል። ለውጥ በምን መልክ? በራሱ መዝመር። የእሱ መዝመር ምንድን ነው? ያቺ ልሙጧ ባንዲራና የልሙጧ ባንዲራ ጋር ተያይዞ ያሉ አላማዎች እነሱ ምንድን ናቸው ይታወቃሉ ማለት ነው። ዞሮ ዞሮ ከመጀመሪያ እስከ መጨረሻ በተለይ አንድ ፖለቲካ አዘል የያዘችውን አይነት ዘፈን ምንድነው የሚለው አንዱ አሪስቱ ምንድን ነበር የሚለው ዳስጣል የሚለው ዘፈን ከብሽሽቅ ያለፈ ምንም ነገር ከብሽሽቅ ጂጂ ከብሽሽቅ ያለፈ ምንም ነገር መሬት ላይ ጠብ የሚል ተጽዕኖ የሚፈጥር ሆኖ አላገኘሁትም። ለዛ ደግሞ የኦሮሞ አርቲስቶች የኦሮሞ ዘፋኞች እነ ገላና መልስ ሰጥቶታል። ከዛ ያለፈ እንደ ፖለቲከኛና ፖለቲካ እንደሚረዳ ሰው ለቴዲ ጊዜን አላባክንም ባይነኝ። ከዛም አልፎ ቴዲ ከዚህ ምን ይጠቀማል? ኦፍኮርስ በጣም ይጠቀማል። ለዩቱቡ በጣም አሪፍ ዘፈኑ ምናምን እድለኛ ነው። ኦፖርቹኒስት የሚባለው ነገር ማለት ነው። አሁን ሁሉ ሰው መንግስትም ሳይቀር ማለት ነው የመከልከል አይነት ምናምን ነገር እንትን ብሎ ምናምን ጀዋር የተናገረው ነገር አይነት ነው። እውነት ነው። ፕሮሞሽን ተሰራለት
ገብቶሻል? በዚህ አጋጣሚ እሱ የቢዝነስ ሰው ነው። ጊዜዎችን አድኖ ተዘጋጅቶ አስቦበት ነው የሚለቀው። ለዩቱቡ እና አሁን ወደ ቲክቶክ መጥተዋል አይቼዋለሁ። በዛ መልክ እሱ ቢዝነሱን ያሳካዋል። ከዛ ያለፈ ምንም ለፖለቲካ ጠብ የሚል ነገር የለውም። በነገራችን ላይ ምንም ባይመለከተኝም የእሱ ፖለቲካ የአማራ ፖለቲካ ጋር ትንሽ ይዛመዳል ብዬ ቢያስብም እንደ ብሔር ተደራጅቶ እየታገሉ ላሉት የአማራ ፖለቲከኞች አማራ ፋኖ ማለት ነው፣ በተለይም ለነሱ የእሱ ዘፈን በጣም አደገኛ ነው። የእነሱ ደጋፊዎችን ይበትንባቸዋል። እነሱ እንዴት ነው እያዩት ያሉት? እሱን ዘፈን ይረዳናል ብሎ አስቦ አብረው እያጨበጨቡ ነው ወይስ መስመራቸውን ጠብቆ ትግላቸውን እንደ ብሔር እያስኬዱ ነው ያሉት? እሱ ለነሱ ነው እንደዚሁ ክፍት የሚተው። ግን አደገኛነቱ ምንድን ነው? ይበትንባቸዋል። የአማራ እንደ ብሔር መደራጀት ከጀመረ ያው ታውቁታላችሁ፣ ወጣት ነው። ግን ፖለቲካ ስለሆነ ስለሚያያዝ ለማንሳት ነው። ሌላ ነገር ሁለተኛ እድል ሲሰጥ ሌላውን አንደኛ ልጨርስ ብዬ ነው ጂጂ። 2 ነጥቦች ናቸው። በዛ እኮ እንትን አለ። አንደኛ ልጨርስ እንትን ጊዜ ስላለኝ ነው ከይቅርታ ጋር። አንደኛ ልጨርስና ለሁሉም ለቃለሁ። ገብቶኛል። ሀሳቦች እያያዛሉ። ለዛ ነው 2 ነጥብ ብቻ አነሳና አቆማለሁ። ጂጂ ሌላ ጊዜ ሁለተኛ ዙር ታገኛለህ። 2 ደቂቃ። ሌላ ምንድነው እናት ታስተምራለች አይነት ነገር ምናምን ነገር። እናት ማናት? ልጅ ማናት? እሱም ዝም ብሎ ነገሩን ዘፈኑን ለማስዋብ ካልሆነ በስተቀር ህዝብን እየተናገረ ነው ያለ ነው የምትለው። በግራም ይሁን በቀኝ ጤናማ አይደለም አባባሉ። ጤናማ አይደለም። የተናገረው እኮ ስርዓት ነው። አንተ እኮ ስርዓትን ትቃወማለህ። ስርዓቱን የሚቃወም ሰው ደግሞ ሲኖር ታግዛለህ። ምንድን ነው እናት ብልጽግና ነህ? አልገባኝም። እኔ ራሴ ቆይ እናት ማን ነው የሚለው ነገር ስርዓቱን ነው እየተቃወመ ያለው። ብልጽግና ነው እየተቃወመ ያለው አይደለ? ብልጽግና ሲፈልግ በምንም መልኩ ይናገረው። ምን አገባህ አንተ? አንተ እኮ ተቃዋሚ ነህ። አንተን እኮ አንድ ጊዜ ስቶፕ ኤኬ አንተ ብልጽግና ተቃዋሚ ነህ። ከመቃወም ማልፈ የመሩን ፎቶ ነው እዚህ ጋር ያደረግከው። አሁን እኔ እንደማቀሳን እዚህ ጋር እንዳንድ ሰው ነው የምጠይቅህ። ብልጽግናን የፈለገ ሰው እንደፈለገ አድርጎ ቢናገረው ስርዓቱን ምን አገባት? ምን እንዳልኩኝ ገብቶሻል ጂጂ? ገብቶኛል። እያልኩ ያለው ኦሮሞን ነው ወይ የተናገረው? ስለ ጤናማ አይደለም ማለት እያልኩ ያለሁት እናት ልጅ ብሎ ኢቭን እንኳን ገዢው ስርዓት ለእኔ ምንም እንደውም የቴዲ አፍሮን አቋም አውርዶታል ይሄ አልበም ማለት ነው። ከዛ በተረፈ ዳስታል የሚሉት ነገር የማልቀስ ዘመን ስለሆነ መልካም የማልቀስ ዘመን ግን ደግሞ ከዛ ውስጥ የወደድኳት ስንኝ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ያለው ለማ መገርሳና ገዱ አንዳርጋቸውን ፐርሰናሊ ለነሱ ስም እየጠራ ራሱ ብዘፍንላቸው ይገባቸዋል። ምክንያቱም ዶክተር አብይን በስልጣን ሁለቱ በዛ ጊዜ ይበልጡታል። እነሱ ግን እሱ ስልጣን እንዲይዝ መንገድ ጠርጓል፣ የቻሉትን አድርገውለታል። ግን አብቹ ሁለቱም ጠልዟቸዋል ስልጣን ላይ ሲወጣ ማለት ነው። አንድ ጊዜ ሀጂ ዌብሳይት ማለት ንግግሬ ማለት ይቅርታ ከነሱ ጋር ስለሆነ ምንም አስተያየት ባትሰጡ። ምክንያቱም ከእናንተ ጋር ሌላ ታሪክ ነው፣ ሌላ ቶፒክ ነው ያለው። ሀጂና ዌብሳይት ክርክር አይደለም። ምክንያቱም የራሳችን ችግር ክርክር ሳይሆን ይኸውልሽ አይደለም። ምክንያቱም እኔ ማለት እኔም ቃላት ራሱ መጠቀም እየፈራሁ ነው የመጣሁት። ከራሴ ሰዎች ጋር መነጋገር እፈልጋለሁ። አመለካከታቸው ምንድን ነው ማለት እፈልጋለሁ። የራሳችንም ነገር ስለሆነ ማለት ነው። እናንተ ደግሞ አሁን ገብታችሁ ወይ በአብይ ላይ ጎን አስተያየት ብትሰጡ ሰዓት ነው የሚቀጣጠለው። ገባ ወይ በቴዲ ላይ ትንሽ ጊዜ ብትሰጡኝና ለእናንተ ደግሞ እንትን ብልላችሁ። ምክንያቱም ከራሴ ሰዎች ጋር መነጋገር ስለፈለግኩኝ ነው። በራሳችን በኩል ያለው በኦሮሚያ ላይ አሁን እናንተ ነገር ይገባችኋል አይገባችሁም አይዶን ነው አላውቅም። ገብቷል ዌብሳይት ላይ ማለት
ትረዱኛላችሁ። እኔ ልውረድልሽ ነግሬው ልውረድልሽ ምንም ማለት ነው። ምን ጥላ እንደምትወርድ አላውቅም። አንችልም ቲጂ ያከብርሻለሁ። ናይ አክብረኝ ሀጂ ስሞትልህ አልፈልግም። ከነሱ ጋር ልጠብቅ ትንሽ ጠብቁና ምናልባት ይሄ አልገማኝ ከሆነ ምክንያቱም አሁን እኛ ወሬያችን የራሳችን ጉዳይ አለ፣ የራሳችን ችግር አለ፣ የራሱ የኦሮሞ ገባችሁ። በቃ ስለ ኦሮሞ ነው ማውራት መፈልገው ከይቅርታ ጋር። እኔም ከዛ የዘለለ ነገር ልናገር አልነበረም። ይቅርታ እንደዛ ከተሰራ ምን አገባህና? አይ እኔ እንደ ሀሳብ ነው ጂጂ፣ በሌላ አይደለም አልኩሽ እኮ እኔ ልናገር ፈለኩት። ምክንያቱም የኛ ጂጂኮ ተይው ያውራ፣ ችግር የለውም ችግር የለውም። አርፈህ ቁጭ በል አንተ ዝም ብለህ እላለሁ። በቃ ብትሰሚኝ ግን ተወጂው ነበር። ዌብሳይት ስሞትልህ አይደለም አይገባም። አንተ እኮ እኛ የራሳችንን ችግር አለብን። ገባ ዌብሳይት አዳምጪ፣ እኛ እኮ ኢትዮጵያዊ ነን። ኖ በቃ ችግሩ እሱ ነው። አሁን የምናወራው ስለዛ አይደለም። የእኛ ልጆች የተረዱታል እንደ ኦሮሞ ገብቷል። እኔ ይገባኛል ምን እንደሆነ መቀላቀል አልፈለግኩም። ከይቅርታ ጋር በእናታችሁ ስሙትላችሁ። እናንተ የሆነ ሰዓት ላይ እንደዚህ ጄኔራል ስናወራ አስገባችኋለሁ። ከፈለጋችሁ መቀመጥ ትችላለች። ስሙት በቃ እኔ ወርጃለሁ። በቃ ግን ለምሳሌ መቀላቀል ስላልፈለግኩ አሁን ተረዳሁሽ፣ ሀሳብሽን ስለተረዳሁ አሁን እኛ ቴዲን የተረዳንበት መንገድ አለ፣ የራሳችንም ችግር አለ። ገባ መጀመሪያ ስለ ራሳችን እናውራ በማለት ችግር የለም። በቃ ስጨርሹ ብቻ የቡርቃ ሳይድ ልመለሳለሁ። እሺ ከይቅርታ ጋር ችግር የለም። ልጨርስና ጂጂኮ ኪያርም የጠየቀው ነገር ስላለ እሱ ላይ ሄድበታለሁ። አየሽው፣ ያምናሉ ማለት ኦሮሚያ ላይ የተደረገ ነገር የሚታይ የሚታወቅ የኦሮሞ ሕዝብ ያለፈበት መከራ ሰው ዝም ቢል ድንጋዩ ሳር ቅጠሉ የሚናገረው መከራ ያለፈ ሕዝብ ስለሆነ ነው። አሁን ላይ የኦሮሞ ሕዝብ ያ ችግሩ ሊቆምለት ይገባል። መፍትሄ አይናገርም፣ ወደ መፍትሄ አንሄድም ይባላል። እኛ ሁልጊዜ መፍትሄ እንናገራለን። የኢትዮጵያ አሁን ላይ የኦሮሞ ሕዝብ ችግር ምንድን ነው? ጦርነት ነው የመጀመሪያው። የተፈጥሮ ችግር አይደለም ያለብን፣ ሰው ሰራሽ ችግር ነው ያለብን። ያም ሰው ሰራሽ ችግር ምንድን ነው? ጦርነት ነው። ጦርነቱን እያካሄደ ያለው ደግሞ ማን ነው? አብይ አህመድ ነው። አብይ ደግሞ ብልጽግና ቆይ ልነግርሽ ነው ለምን እንደሆነ ወደ ኦሮሞ ችግሩን እንዳታመጡ ትላለህ። ቡርቃ እኮ ወደ ኦሮሞ ችግሩን አታምጡ ትልና ኦሮሞ የሆነው ሰውዬ ጋራ አንድ ብቸኛ አድርጎ ሀገር እንደሚመራ ችግሩን ትሰጠዋል። ፓርላማውና የኢፒፒ የብልጽግና አባሎች በሚሊዮን የሚቆጠሩ ናቸው። የፓርላማ አባሎቹ፣ የተለያዩ ተቋም ሚኒስቴሮቹ። እኔ ቢቻል ችግሩን ለመቅረፍ አብይ የሚለውን ነገር ማቆም አለብን። ኦኬ እሺ። እኔ እንደዛ ምለው ለምንድን ነው መሰለሽ? በሁለት ምክንያት ነው። አንደኛ የሀገሪቱ ጠቅላይ ሚኒስትር ነው አንድ፣ ሁለተኛ የሀገሪቱ አጠቃላይ የኢታማዦር ሹም ነው የጦሩ። እሱ የማያውቀው ጦርነት አይደረግም። ኤኒዌይስ ያ ጦርነት ከኦሮሚያ ላይ መቆም አለበት፣ አማራ ላይ መቆም አለበት፣ ሌሎቹም የሀገሪቱ ክፍል ላይ ጦርነት መቆም አለበት። ለምን? ጦርነት ሲደረግ ኢኮኖሚ ነው የሚወድመው። የመጀመሪያው እያንዳንዷ ጥይት ዶላር ነች በመጀመሪያ ደረጃ። ሁለተኛ የሰው ህይወት ነው የሚወድመው። የታጠቀው የመንግስት አካልን በይ ንጹሐንም በይ የታጠቀው ከመንግስት ተቃራኒ ያለውም ኃይል ብትዩ የዛ ሀገር ዜጎች ናቸው። ሶስተኛ ያንተን ጥያቄ እኮ ሙባረክ አልመለሰው ለመሰለህ ቡርቃ ሙባረክ ያምናል ወይ? ኬር መልሶታል። ሙባረክ ያምናል ወይ? አሁን ያለውን ችግር እኛ የምናወራለትን ችግር ኦሮሚያ ላይ አብይን አትንኩት ምናምን የሚለውን ሳይሆን የራሳችንን ሰው እንዴት ነው ማሳመን የምንችለው? አሁን ይሄ ነገር ትክክል ነው ወይ? ያምናል። ልክ እንደ ኪያር ትክክል ኦሮሞች እዛ ላይ ኪያር ትንሽ ሄዷል፣ ግን አልስማማም ያለበት ቦታ ችግር የለም አላልኩም። አንደኛ ቁጥር ቅድምም ተናግሬያለሁ። እነ ቡርቃ ነበሩ። ከማንም በፊት እኮ ወጥቶ መቃወም የጀመረው የኦሮሞ ልጆችና የኦሮሞ ሕዝብ ነው መጀመሪያ ማለት ነው። ገባሽ? ግን አሁን ላለው ችግር አብሮ ሆኖ ማስተካከል ወይስ መፍትሄ መፈለግ ወይስ ወጥቶ እንትን ማለት ነው? ዶክተር አብይ እውነት ለመናገር ያልሰራው ነገር የለም። እኛ ጎደሎ የሰው ልጅ ሆኖ ጎደሎ የሌለው የለም። ጎደሎን እየለቀምን እንጂ ማለት ነው። ያን የተፈረካከሰ ስንት ዓመት ወያኔ ማለት ነው ስንት ዓመት ኢትዮጵያን እንደፈለገ አድርጎ ሲገዛ
የነበረውን የፈረካከሰው እኮ እዛ ውስጥ ነው። የአንበሳ ድርሻ አለው ሁላቸውም ቪዲዮ ማለት ነው። ትናንትና እየወቀስናቸው የነበሩት ማለት ነው። የኢትዮጵያ ብሔር ብሔረሰቦች ራሱ ማመስገን ያለበት የፈረሰችን አገር እያነሳ ያለው ዶክተር አብይ ነው በአይነኝ። እኔ ደግሞ በአይናችን እያየን ያለ ነው። ሰው እየሞተ ነው። ሰው እየሞተ ስላለ ወይ ደግሞ ሰው ስለታሰረ ስለሞተ አይ ምንም ነገር ለሀገራችን አልሰራም ማለት እንትን ይሆናል ወይ ቡርቃ ሌላ ሀገር ስላለክ ወይም ደግሞ በምን አስተያየት እንዳየው አላውቅም፣ ግን ከበፊቱ አሁን ይሻላል። ከበፊቱ ማለት ነው። ሰው ደግሞ እየሞተ ነው ምናምን ምናምን። እውነት ለመናገር የት ነው እየሞተ ያለው? አዎ እኔም አውቃለሁ እየሞተ ነው። የት ግን ስምኛ የት የሚለው ኢትዮጵያ ውስጥ ሰው እየሞተ ነው። ግን እየሞተ ያለው ማን ነው እየገደለ ያለው? እዚህ ላይ ጥያቄ። አሁን ለምሳሌ አህያ ላይ ተጭኖ ምናምን ምናምን አይቻለሁ። ምን ነው በአይኔ ያየሁትን ነገር አልክድም፣ አይቻለሁ። እኔም ጀዋር ፖስት አድርጎትን ነው ወይስ የሆነ ቦታ ላይ አይቻለሁ። በጣም ነው ያዘንኩት፣ የሰው ልጅ ነኝና። ግን እዚህ ውስጥ ለውስጥ አለመስማማታችን ያለውን ችግር ሁሉን ነገር ከፓርቲው ጋር ሁነን ወይ ደግሞ ገለልተኛ ሁነን ማስተካከል አይቻልም? እንዲህ ነገር እንዲስተካከል ማድረግ አይቻልም? አሁን ደግሞ በግልጽ በይፋ ማለት ነው አንድ ነገር አለ። ፋኖ ምናምን ጅኒ የሚባል ነገር አለ። ኢትዮጵያንም እኔንም የማይወክል ማለት ነው። አይ ይሄ ፓርቲ ካል እንትን ካላለን፣ ይሄ ፓርቲ ካል መራ፣ ይሄ ፓርቲ እንደዚህ ካላደረገ ባዮች እየተናገሩ ያሉትንና እናንተ የመብት ጉዳይ ለምሳሌ ቡርቃ የወንድሞቹን የእናቱን የአባቱን የተገደሉበት ወንድሞችን ጥያቄ በስም እያነሳ ከነ ቦታው እየተናገረ ነው። እኔ ሞራልም የለኝም ከሱ ጋር ለመናገር ብዬሻለሁ ቅድም። እኔ የየትኛውም ፓርቲ ደጋፊ አይደለሁም። ግን ገፍቶ ዶክተር አብይን የኦሮሞ ልጅ እዚህ ጋር እየተናገረ ቡርቃ ገብቶ ኦሮሞ ነው የጎዳን፣ ኦሮሞ ነው እንደዚህ ያደረገን፣ ኦሮሞ ምን ነው አልሰማችሁም? እንዳልሰማ ለምን ትሆናላችሁ? እየሰማን ነው አብረን። ገባሽ? እኔ ሚዲያ ላይ ላሉት ነው ምላሽ የሰጠሁት። ምላሽም ያስፈልጋቸዋል እንጂ እንደ ሀገር አይደለም። በየትኛው እንትን ነው የምናገረው? ቡርቃ እያለ ያለው ውሸት ነው ምናምን በየትኛው ሞራል ነው ብለው አልልም። ደጋፊ ሆን ራሱ አልልም ብልም ማንም አይቀበለኝም። ገባሽ? ቡርቃ ያለው እንዳለ ሆኖ መብትሄ አለ ኪያር። እኔም ያን ነው የምደግምለት። ለቡርቃ መብትሄው ምን መሆን አለበት? ወደ መብትሄው ቢሄድ እና እዚህ ሰው ደግሞ እኔ ኮሜንት ባይም አያለው፣ ግን ምላሽ አልሰጥም። ለምን እንዴት የት ቦታ ተነክቶ የት ቦታ የት ቦታ ተነክቶ መጮህ እንደሚጮህ ስለማቅ ሁሉንም እና እኔ ጨርሻለሁና ቡርቃ ያለው እንዳለ ሆኖ ግን አሁን እየተባለ ያለውና እኔ ያልኩትና ቡርቃ ያለው እኔ 100% ቡርቃ ያለውን እስማማለሁ። ማንም እንዲሞት አልፈልግም። ወላሂ ከብት እንዲሞት አልፈልግም፣ በቢላ እንጂ በጥይት ወይ ደግሞ በሌላ ነገር እየተመታ እንዲሞት አልፈልግም። ከብት በግ ራሱ ማለት ነው። ወላሂ በጣም ነው ማዝነው። በግ እንደማይሆን ሲመታ ካየው በጣም ነው ማዝነው። ቀልቤ ይሰበራል። ገባሽ? ስለዛ ቡርቃ ያለው ትክክል ነው፣ ግን መፍትሄውን መፈለግ ይሻላል እንጂ ሁሌ ተናግሮ ሁሉም ተናግሮ የሆነ አጀንዳ ቆሽ ባለበት